ከፍርታው ጉባኤ የተከበሩ ፕሬዝዳንታችን የተከበራችሁ ምክር ቤት አባላት በመጀመሪያ በተነሱ ጉዳዮች ላይ ማብራሪያ ማቅረብ ተፈቀደልኝ እጅግ አመሰግናለሁ። በመከተል በብዙ ውጣ ውረድ ውስጥ ቆይተን ይፈርሳሉ ተብለን ወድመዋል ተብለን ነገር ግን ደግሞ ቶሎ አገግመን በርካታ ሰርቪሶችን ጀምረን በዚህ መንገድ ጉባኤያችን ማካሄድ ስለቻል እንኳን ደስ ያለን ማለት ፈልጋለሁ። ወደ ሴክተሩ ከመጣ በኋላ አንዱ አጋጣሚ ትልቁ ፈተና የ12ኛ ክፍል ፈተና እንደሆነ ይታወቃል። ይሄ የ12ኛ ክፍል ፈተና የተከበራችሁ ምክር ቤት አባላት ትልቅ ጉዳይ ትልቅ የፖለቲካ ጉዳይ ትልቅ የማህበራዊ ጉዳይ እየሆነ እንደሆነ መገንዘብ ያስፈልጋል ብዬ አስባለሁ። ምክንያቱም የትረስት ጉዳይ ነው። እንደ ሲስተም በዚህ መንገድ ተማሪዎች፣ መምህራን፣ ወላጆች የትምህርት አመራሩ ትረስት ካጣ ፋይዳው ከባድ ነው የሚሆነው። በትምህርት ስርዓቱ ላይ ያለው ፋይዳ እጅግ ከባድና ተሻጋሪ ይሆናል ብዬ አስባለሁ። ተማሪዎች አጥንተን በጥረታችን ልክ እናልፋለን የሚል ትረስት ዴቨሎፕ ማድረግ አለባቸው። መምህራን በደንብ አስተምረን ተማሪዎቻችን ማሳለፍ እንችላለን ብለው መተማመን አለባቸው። ትምህርት አመራሩም ትምህርትን በአግባቡ በመራሁት ልክ ውጤት አስመዘግባለሁ የሚል ትረስት ዴቨሎፕ ማድረግ ካልቻለ እንደ ሀገር ችግር ስለሚያጋጥመን ይህንን ጉዳይ በትኩረት ይዘን ልንፈታ ይገባል ብዬ አስባለሁ። ከዚህ አኳያ ለተከበራችሁ ምክር ቤት አባላት ለግንዛቤ የሚረዳ ዘንድ ይህን ትረስትም መመለስ ስላለብን ተማሪዎቻችን በራስ መተማመናቸውም እንዲጎለብት በስርዓቱ ላይ ያላቸው መተማመን እንዲጠነክር ኃላፊነታችን ከመውጣት አኳያ ምን ነበር የሰዓት ነው የሚለውን እንድትገነዘቡ ፈልጋለሁ። የመጀመሪያ የሀገር አቀፍ ፈተናዎች ኤጀንሲ ውጤቶቹን በትክክል ማረም መተንተን እና ግልጽ የውሳኔ ሐሳብ የማቅረብ ኃላፊነቱ የሀገር አቀፍ ፈተናዎች ኤጀንሲ እንደሆነ መገንዘብ አስፈላጊ ነው። የሀገር አቀፍ ፈተናዎች ኤጀንሲ ውጤቶችን ተንትኖ የውሳኔ ሐሳብ ካቀረበ በኋላ ትምህርት ሚኒስቴርም ውጤቱን ተንትኖ ፍትሃዊ የሆነ መቁረጫ ነጥብ በመወሰን እና ግልጽነት በመፍጠር ማሳወቅ ኃላፊነት ነው ብዬ አስባለሁ። በዚህ ረገድ በተለይ የከፍተኛ የትምህርት ሚኒስቴር የአጠቃላይ የትምህርት ዘርፉ አሁን እየተፈጠረ ያለውን የእምነት መላላት ግልጽነት በመፍጠር ግንዛቤ ማስጨበጥ አለበት ብዬ አስባለሁ። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ያለው የአጠቃላይ የትምህርት ዘርፉ አጋጣሚ የአማራ ክልል ምክትል ርዕሰ መስተዳድር የነበሩት ክቡር ዶክተር ፈንታ ማንደፍሬ የሚመሩት ዘርፍ ስለሆነ የዘርፍ በእሳቸው ዘርፍ በኩል ግልጽ የሆነ ማብራሪያ ተሰጥቶ ተማሪዎቻችን፣ መምህራን፣ የትምህርት አመራሩ ኦኬ ከዚህ በኋላ ስርዓቱን ማመን አለብን አጥብቀን ስራችን መስራት አለብን የሚል እምነት መፈጠር አለበት ብዬ አስባለሁ። እንደ ትምህርት ቢሮ ፈተናዎች በሰላማዊ መንገድ እንዲሰጡ ከጸጥታ አካላት ጋር በመተባበር ፈተናዎችን ማሰጠት ዋና ተግባሩ ነው። ፈተናው ከተሰጠ በኋላም እና ውጤት ከተገለጸ በኋላ ውጤቶችን በአግባቡ ተንትኖ ችግር ያለባቸው ጉዳዮች ካሉ ለትምህርት ሚኒስቴር ሪፖርት በማድረግ ችግሮች እንዲፈቱ ማድረግ ዋና ተግባሩ ነው። ስለዚህ ግምገማችን ከዚህ በኋላ የሚሆነው በዚህ መንገድ ይሆናል ማለት ነው። ፈተናውን አስመልክቶ ሁለት ዙር ፈተናዎች የክልላችን ጸጥታ አካል ማመስገን እፈልጋለሁ። በተከበረው ምክር ቤት ያለምንም ችግር ሁለት ዙር ፈተናዎች በአጭር ጊዜ ልዩነት በሰላማዊ መንገድ በክልላችን ተሰጥተዋል። ሲሰጥ ፈተናው የመጀመሪያው ዙር ላይ ፈተናዎች ወጣው ነበር። በማህበራዊ ሚዲያ ብዙዎቻችሁ ስታዩት እንደነበረው የተወሰኑ ፈተናዎች ወጣው ነበር የሚል መረጃ በማህበራዊ ሚዲያ ተሰራጭቷል። እንዲያውም አንዳንዶቹም ወደኛም ክልል አካባቢ ደርሰዋል። ወደ መጨረሻ እኛ አካባቢ ኔትወርክ አልነበረም። መጨረሻ ላይ ግን ሲቪክስ በተለይ እኛ ክልል ላይ ደርሷል። ይሄ የሚካድ ነገር አይደለም። ይህንን የመጀመሪያው ዙር ፈተና እንዳለቀ የህዳር 2 ነው ፈተና ያለቀው። ህዳር 3 በጋራ ዋትስአፕ ግሩፕ ስንገመግም የአማራ ክልል ትምህርት ቢሮ
ፈተናዎች መውጣታቸው በተማሪዎች ስነልቦና ላይ ከፍተኛ ሆነ ጫና ይፈጥራል፣ አደገኛ ነው እንደ ሀገር። ይህንን ገምግመን ማረም አለብን የሚል የጽሁፍ ግብረ መልስ አቀረብን። እኛ ብቻ እናቀርብ ነገራችን ላይ ያን ግብረ መልስ። ከዛ በኋላም ምላሽ ላልተሰጠ ጠብቀን በጽሁፍ አቀረብን። እነዚህ ፈተናዎች ወጣው ተማሪዎቻችን ፈተና ሲፈተኑ ከፍተኛ ሆነ የስነልቦና ጫናና ወከባ አጋጥሟቸዋል። ስለዚህ ትክክል ስላልሆነ ይሄ ተገምግሞ እርምጃው ይገለጽልን ብለን በጽሁፍ ጠየቅን ህዳር 28። እሱ መልስ አልነበረም። ከዛ በኋላ በአካል ስንገናኝ በሚኒስትር መስሪያ ቤት በተለይ ሁለተኛው ዙር ፈተና ሲሰጥ ሁለተኛው ዙር ከመሰጠቱ በፊት በአካል እንገናኝና ተመሳሳይ ችግር እንዳያጋጥመን እንገምግም በመጀመሪያው ዙር ያጋጥመውን ብለን ጠይቀን ነበር። አክቹአሊ የጊዜ በጣም ይመስለኛል የተገናኘነው በዙም ስለነበረ ይሄንን አልገመገምንም። በቀጥታ ወደ ሁለተኛው ዙር ፈተና ገባን። ከዛ እንደዚሁ አሁንም ይሄን ሳንገመግም የውጤቱ ሂደት ተገለጸ ማለት ነው። በርግጥ ውጤት የመግለጽ የከፍተኛ ትምህርት ስልጣን እንደሆነ የትምህርት ሚኒስቴር ስልጣን እንደሆነ እናውቃለን። ግን በጋራ ብንገመግም ኑሮ አሁን የተፈጠሩ ቅሬታዎችን ያን ጊዜ ስለማናነሳቸው ያን ያህል አይሰፉም ነበር ብዬ አስባለሁ። እንደኛ ክልል ውጤት ከተገለጸ በኋላ የመጀመሪያ ያደረግነው ውጤት ትንተናን አካሄድ ነው። የተማሪዎች ውጤት ምን ይመስላል ብለው ስንተነትን ያገኘነው የአማራ ክልል ተማሪዎች ውጤት ከዚህ ዓመት ከምንጠብቀውም ከናሽናል አቨሬጁም ቀንሷል። ከበፊት ከነበረው ፐርፎርማንስም ዝቅ ብሎ አገኘነው። ይሄ ስላደናገጠን ከክብር ርዕሰ መስተዳድር ጋርም እየተነጋገርን ነበር፣ ምን እናድርግ እያተመካከርን ነበረ። በኋላ ግን እርማትም ደግሞ ሲታይ አንዳንድ ተማሪዎች ውጤታቸው መስተካከል ሲጀምር አይ ይሄ ነገር ትክክል አይደለም መስተካከል አለበት ብለን በጽሁፍ ለትምህርት ሚኒስቴር አቀረብን። እሱ ብቻ አላበቃም። ወደ ከፍተኛ ትምህርት የመግቢያ ጊዜውም እንዲራዘም በዚህ ውጤት ላይ እስከምንግባባ ድረስ እንዲራዘም ብለን ጠየቅን። በዚህም አላቆምንም። የሚያጣራ ኮሚቴ አዋቅረን ወደ ትምህርት ሚኒስቴር ላክን። ምክንያቶቹ ላይ ስናይ የመጀመሪያው ምክንያት በፈተና እርማት ላይ ሊፈጠር የሚችል ችግር ሊኖር ይችላል። የኛ ተማሪዎች ኤክሴፕሽናሊ በዚህ ዓመት በዚህ ደረጃ ሊወርዱ አይችሉም የሚለው አንደኛው ምክንያት ነው፣ ወይም ደግሞ መላምንት ያለው ማለት ነው። ሁለተኛው የተሰረቁ ፈተናዎች ውጤታቸው በአግባቡ ስላልተተነተነ የተወሰኑ አካባቢዎች ፈተናውን አግኝተው ሰርተው የኛ ክልል ደግሞ ኔትወርክ ተዘግቶ ስለነበረ ስላላገኙ ኮምፓራቲቭ አድቫንቴጅ ሉዝ አርገው ሊሆን ስለሚችል ይሄ መፈተሽ አለበት የሚል ኢሹ አነሳ። ሶስተኛው በጦርነት አውድ ውስጥ ተፈትነው መቆየታቸው በተማሪዎቻችን ላይ የተለየ ችግር ፈጥሮ ሊሆን ስለሚችል ይሄም መፈተሽ አለበት የሚል ጥያቄ ያነሳ ነው። ምክንያቱም እውነት የሚሆነው አጣሪ ኮሚቴው ፈትሾ መረጃ ተንትኖ ሲያቀርብ ነው። አሁን ላይ የደረስንበት ያለው ማደማደሚያ የአጣሪ ኮሚቴው ሪፖርትም በከፊል ስለደረሰኝ በዋናነት ተሰርቀዋል ተብለው በማህበራዊ ሚዲያ የተለቀቁ ፈተናዎችን በእያንዳንዱ ክልል ላይ ምን ያህል የፐርፎርማንስ ጋፕ እንደተፈጠረ ማወቅ አልተቻለም። የአገር አቀፍ ፈተናዎች ኤጀንሲ ይህን ውጤት ለቡድኑ መግለጽ አልቻለም። ስለዚህ የኛ የተላከው ቡድን የየክልሉን ፐርፎርማንስ እነዛ ፈተናዎች ምን ያህል ዲፈረንስ መፍጠራቸውን ማረጋገጥ አልቻለም። ስለዚህ በእኛ የኮሚቴውም ጥናት በትምህርት ቢሮው በተደረገው ማጣራት የክልላችን ተማሪዎች ጦርነት ላይ ቆይተው ወደ ፈተና መግባታቸው በተለየ መንገድ ጎድቷቸዋል የሚል ግምገማ አለን በእኛ በኩል ማለት ነው። ከዚህ ጋር ተያይዞ በትምህርት ሚኒስቴር በኩል የሚቀርቡ ሐሳቦች አሉ። የመጀመሪያ ዙር ምዕራብ አማራው አካባቢ የተፈተነው፣ ሁለተኛ ዙር ምስራቅ አማራው አካባቢ የተፈተነው እና ሚን አውጥተው በአጋጣሚ ሁለተኛ ዙር የተፈተነው ተማሪ ሚኑ ሲታይ ከመጀመሪያው ዙር የተሻለ ነው ሚኑ። ስለዚህ ጦርነቱ ኢምፓክት አላመጣም፣ ምክንያቱም የሁለተኛው ዙር የተፈተኑ ተማሪዎች ውጤታቸው የተሻለ ነው የሚል በትምህርት ሚኒስቴር ቀርቧል። በእኛ ግን እንደ ክልል ትምህርት ሚኒስቴር ቢያየው ብለን ያሰው ለወደፊቱም ቢሆን አንደኛ ሚን አይገልጽም ውጤትን። ለምሳሌ ሰሜን ወሎን ስንወስድ ሚኑ 37 ይመጣል። በርግጥ ግን ሚን በተለያየ መንገድ አፌክት ይደረጋል። ለምሳሌ ብዙ ተማሪዎች የተወሰኑ ተማሪዎች ትልቅ ስኮር ቢያመጡ እና አብዛኛው ተማሪ መካከለኛ ላይ ቢያርፍ ሚኑ በተወሰኑ ተማሪዎች የመሰቀል ዝንባሌ ያጋጥመዋል።
እዛው ሰሜን ወሎ ላይ 6 ትምህርት ቤት አንድም ተማሪ ያላሰለፋል። ሁለተኛ እስካሁን ባነበብነው ሳይንስ በጦርነት ውስጥ መቆየት ለአካዳሚክ ፐርፎርማንስ አስተዋጽኦ ያደርጋል የሚል ሳይንስ የለም። በምንም መንገድ ሳይንሳዊ ድጋፍ የለው። የምስራቅ አማራው አካባቢ በጦርነት ውስጥ መቆየቱ የተሻለ ፐርፎርማንስ አመጣል የሚለው ሳይንሳዊ መሰረት የለውም፣ ሊሆን አይችልም እንደዛ። ሶስተኛ ችግሩን ደግሞ በጣም ፋርዘር ለመሄድ ስንሞክር ሲቪክስ ነው ዲፈረንስ ያመጣው። በምስራቅ አማራና በምዕራብ አማራ ተማሪዎች ውጤት ላይ ዲፈረንስ ያመጣው ሲቪክስ ነው። ሲቪክስና ወጠን ምስራቅ አማራና ምዕራብ አማራ ውጤቱ ሲሰራ የምስራቅ አማራው ተማሪ ይቀንሳል። ሲቪክስ ውጤት የተቀነሰበት የመጀመሪያው ራውንድ የምዕራብ አማራው ደግሞ ሲቪክስ ውጤት ቢያዝለት ውጤቱ ይጨምራል። ስለዚህ ተማሪዎቻችን በተጨባጭ የተጎዱት በጦርነት አውድ ውስጥ ቆይተው የተፈተኑ መሆናቸው የትምህርት ቢሮ አቋም ነው። በዚህ አጋጣሚ አንዳንዶቻችሁ ምስራቅ አማራው አካባቢ ነው የተጎዳው የሚልና ትምህርት ቢሮው የተለየ አቋም ይዞ እንዲከራከር ያነሳችሁት አከብራለሁ፣ ትክክል ነው። ግን እመኑኝ ተማሪ የሚፈናቀለው ቤቱን ለቆ ሲሄድ ብቻ አይደለም። ተማሪዎች የተፈናቀሉት በስነ ልቦና ነው። ጦርነቱ እያንዣበበ ሲመጣ መምህራን የሚያስቡት ስለ ጦርነት ነው። ተማሪ የሚያስበው ስለ ጦርነት ነው። ወላጅ የሚያስበው ስለ ጦርነት ነው እንጂ 12ኛ ክፍል ስለመፈተን አልነበረም። ስለዚህ ይሄ የመጣ ጦርነት መላውን የአማራ ክልል ተማሪዎች ከዋና አጀንዳቸው አስወጥቷቸው ስለቆየ ሳይዘጋጁ ስለተፈተኑ በተለየ መንገድ ጎድቷቸዋል የሚል የትምህርት ቢሮ አቋም ነው። ይህን አቋማችን እንገልጻለን። የመጨረሻ ይሄንን ችግር ትምህርት ቢሮ እጅግ በሰከረ መንገድ ለማየት ሞክሯል። የህዝቡን ከፍታ በጠበቀ መንገድ በስርዓቱና በደንቡ መሰረት የመንግስት መርህ ጠብቀን እያስረዳን ስለሆነ ከዚህ በኋላ ያለው ባይዘው የክልሉ መንግስት እስካሁን ድረስ በጣም እየደገፈን እያማከረን ጉዳዮችን ተረጋግተን እንድናያቸው ሰከን እንድናያቸው እያማከረን ስለቆየ ከዚህ በኋላ አይ ቲንክ በሃይ ሌቨል ደረጃ ተይዞ ፖለቲካ ጉዳይም ስለሆነ ጉዳዩ በእኔም ትምህርት ሚኒስቴርም ያስቸግረው ይመስለኛል። አሁን ቢኮዝ አንዴ ውጤት ዲስክሎዝ አድርጓል። ከዛ በኋላ ለማስተካከል ቀላል እንደማይሆን ይገምታለሁ። ስለዚህ የሚሻለው በሃይ ሌቨል ደረጃ ታይቶ ለትምህርት ሚኒስቴርም ምክረ ሀሳብ ቀርቦለት ጉዳዮቹ ቢስተካከሉ ከዚህ በላይ እኛንም ከመስመር ማስወጣት የሚያስቡ አካላት አልጠፉም። እኔ ከመስመር ሳንወጣ የተማሪዎቻችን መብት የህዝባችን መብት ለማስከበር ሰክነን መስራት አለብን ብዬ አስባለሁ። ከዚህ በኋላ የክልሉ መንግስት በሃይ ሌቨል ደረጃ ጉዳዩን ይዞ ትምህርት ሚኒስቴርን ባይዘው በጣም በርካታ የምንፈልጋቸው ጉዳዮች አሉ። ይሄ ብቻ አይደለም ጉዳያችን። ትልቁን ጉዳይ ስተን የተወሰነ ጉዳይ ላይ ቆመን እንዳንፋረስ እስካሁን በመስመር በመርህ የተግባባን ጉዳዮች ያየን ስለመጣን ከዚህ በኋላ የትምህርት ቢሮ ከትምህርት ቤት ጋር የሚያደርገው መገፋፋት በእኔ እምነት የህዝቡን ስለማይጠቅም እኛ አቋማችን ለተማሪዎች የአማራ ክልል ተማሪዎች ስለሆኑ አይደለም። እንደማንኛውም የኢትዮጵያ ተማሪዎቹ ፍትሃዊ ምላሽ ያስፈልጋቸዋል የሚል አቋም ስላለን የክልሉ መንግስት ይሄን ጉዳይ ይዞት ጉዳዩ እልባት እንዲሰጠው የሚል ሐሳብ አለኝ። እጅግ አመሰግናለሁ። እኔም አመሰግናለሁ። በመቀጠል